ሰላም እንዴት ናችሁ? እንደምን አላችሁ? ወደ ዩቲዩብ ቤተሰቦቼ ለእናንተ እንግዲህ ያው ሁሉም ሰው እየጠየቀኝ ነው፣ ነፃ ኢንተርኔት እንዴት ነው የምንጠቀመው እያላችሁ እየጠየቃችሁኝ ነው። ስለዚህ በጠየቃችሁኝ መሰረት ትክክለኛ መንገዱን እንዴት እንደምትጠቀሙ እኔ የምጠቀምበትን አሪፍ ዘዴ ያሳያችኋለሁኝ። ተከታተሉኝ። በመጀመሪያ ይህንን ነፃ ኢንተርኔት አሁን የማሳያችሁን ነፃ ኢንተርኔት ለመጠቀም ኤችቲቲፒ ኢንጀክተር አፕሊኬሽን ስልካችሁ ውስጥ ሊኖር ይገባል። ይሄ አፕሊኬሽን ተልኮ አይሰራም። ከሌላ ሰው ላይ ብትቀበሉት አይሰራላችሁም። ስለዚህ ያላችሁ ብቸኛ አማራጭ ከፕሌይ ስቶር ወይም ደግሞ ካፕ ስቶር ያው ምናልባት ለአይፎን ላይ ሰራ ይችላል ይሄ ፋይሉ ከፕሌይ ስቶር ላይ ታወርዳላችሁ። ጉግል ፕሌይ ስቶር ገብታችሁ ኤችቲቲፒ ኢንጀክተር ብላችሁ ታወርዳላችሁ። ከአሁን በፊት ያላችሁም ካላችሁ አፕዴት የሚጠይቃችሁ ከሆነ አፕዴት ታደርጉታላችሁ። በየጊዜው አፕዴት ሲጠይቃችሁ አፕዴት ማድረጋችሁን እንዳትረሱ። ዘን በመቀጠል የምንሄደው በሁለት አይነት መንገድ ነው ማሳያችሁ። አፑን ካወረዳችሁ በኋላ አንደኛው ፓኬጅ ትገዛላችሁ። የተለያዩ የሶሻል ሚዲያ ፓኬጆችን ገዝታችሁ ለምሳሌ የቴሌግራም ፓኬጅ ከገዛችሁ ለሁሉም ሶሻል ሚዲያ እንድትጠቀሙ እንዴት ማድረግ እንደምትችሉ፣ የዩቲዩብ ብቻ ከገዛችሁ ለሁሉም እንዴት ነው የምትችሉት፣ ለቲክቶክ ብቻ የሚሆን ፓኬጅ ከገዛችሁ ለሁሉም ሶሻል ሚዲያ እንዴት ነው መጠቀም የሚችሉት የሚለውን መንገድ ነው አንደኛ ላይ ማሳያችሁ። ሁለተኛ ደግሞ ምንም አይነት ካርድ ሳትሞሉ ምንም አይነት ሜጋባይት ሳትሞሉ በዜሮ ብር ብቻ የምትጠቀሙበትን መንገድ ነው የማሳያችሁ ማለት ነው። በሁለት ብር ለሁለት ሰዓት የሚቆይ አዲስ የተጨመረ ጥቅል አለ። በሁለት ብር ቴሌብር ላይ ገብታችሁ የምትገዙ ከሆነ 480 ሜጋባይት ታገኛላችሁ። እንደዚሁም ደግሞ በፓኬጅ ወይም ኮከብ 99 መሰላል በሚለው ከገዛችሁ 400 ሜጋባይት ታገኛላችሁ። በሁለቱም የተመቻችሁ መግዛት ትችላላችሁ። በቴሌብር ከገዛችሁ 80 ሜጋባይት ጭማሪ ታገኛላችሁ ማለት ነው። ፍላይት ሞድ ኦን ኦፍ ታደርጋላችሁ ጥቅሉን ከገዛችሁ በኋላ ዳታችሁ ኦን እንደሆነ ማለት ነው። አይፒ አድሬስ እንዲቀይርላችሁ ቢያንስ 6-7 ጊዜ የተወሰነ ቢያንስ አንድ 5 ሰከንድ ምናምን ያክል እየቆየ ፍላይት ሞድ ማድረግ ወይም ኤሮፕላን ሞድ ማድረግ አለባችሁ። ይሄንን መርሳት የለባችሁም። ቴሌግራም ትከፍታላችሁ። ቴሌግራም ስትከፍቱ ሊሰራላችኋል ማለት ነው። የሚሰራላችሁ ከሆነ አሁን የማሳያችሁ ዩዘርኔምን ሰርች ባሩ ላይ ቴሌግራም ሰርች ባራችሁ ላይ አሁን የማሳያችሁን ዩዘርኔም ትጽፉለታላችሁ። ሙሌ ቴክ ሪያክት ምንም ስፔስ አታደርጉ ትጽፋላችሁ። መጀመሪያ ላይ የሚመጣላችሁን ቻናል ትነኩታላችሁ። እዚህ ውስጥ ስትገቡ በጣም ብዙ በየቀኑ የሚለቀቁ ፋይሎች አሉ። ለዚህ አፕሊኬሽን የተሰሩ ወይም ደግሞ ለኤችቲቲፒ ኢንጀክተር አፕሊኬሽን የተሰሩ ፋይሎች ናቸው። ቴሌግራም የሚሉት በሙሉ ከዚህ ላይ የምታያቸው ቴሌግራም ተብሎ የተጻፈባቸው ፋይሎች ለቴሌግራም ፓኬጅ ገዝታችሁ ለሁሉም ሶሻል ሚዲያ የምትጠቀሙባቸው ፋይሎች ናቸው። ስለዚህ እነዚህን ፋይሎች ዳውንሎድ ታደርጋላችሁ በመጀመሪያ ማለት ነው። እነዚህን ፋይሎች ዳውንሎድ ካደረጋችሁ በኋላ አንዱን ቴሌግራም ፓኬጅ የሚለውን ትከፍቱታላችሁ። በኤችቲቲፒ ኢንጀክተር አፕሊኬሽን ፋይሉን ትከፍታላችሁ። ዘን ፋይሉን ከከፈታችሁ በኋላ ስታርት የሚለውን ትጫናላችሁ። ስታርት ስትሉት በቀጥታ ኮኔክትድ ይላላችኋ። ኮኔክትድ ካላለ የተወሰነ አሁንም ፍላይት ሞድ ኦን ኦፍ ታደርጋላችሁ። በቃ ከዛም በኋላ መጠቀም ነው ማለት ነው። ሁለተኛው ስቴፕ ደግሞ በዜሮ ብር ምንም አይነት ካርድ ወይንም ደግሞ ምንም አይነት ሜጋባይት ስልካችሁ ውስጥ ሳይኖር በዜሮ ብር የምትጠቀሙበትን ነው። እዚህ ቴሌግራም ቻናል ላይ አሁን ላሳያችሁ ቴሌግራም ቻናል ላይ ትገባላችሁ። ሙሌ ቴክ ሪያክት እምላችሁ ሰርች አድርጋችሁ ትገባላችሁ። ዘን በመቀጠል እዚህ ቴሌግራም ቻናል ላይ እንደምታዩት ቴሌግራም የሚለውን አሁን አትነኩ። ምክንያቱም የቴሌግራም ፓኬጅ ሲኖራችሁ ብቻ ነው እነዚህን የምትጠቀሙት። ስለዚህ ፕሮክሲ እንደዚህ በዜሮ ብር ፍሪ ኢንተርኔት እየተባሉ የሚለቀቁ ፋይሎች አሉ በየጊዜው። ስለዚህ እነዚህን ፋይሎች ኦፕን ትላላችሁ። ዘን እንደተለመደው አይፒ ለመቀየር ፍላይት ሞድ ወይም ኤሮፕላን ሞድ ኦን ኦፍ ታደርጋላችሁ። እነዚህን ኦን ኦፍ እያደረጋችሁ መሞከር ነው። ዘን ኮኔክት ሲልላችሁ መጠቀም ነው ማለት ነው። የመጀመሪያው ያሳያችሁ ዘዴ ግን በጣም ፈጣን ነው። የሁለተኛው ምናልባት የተወሰነ ሊዘገይባችሁ ይችላል። ምክንያቱም ደግሞ አሁን ላይ ቴሌዋው ዋጋም ስላሻሻሉ ከዛ ወዲህ ነው ፍጥነት እየቀነሰ የመጣውና አዲስ የሆነ መንገድ እስከምናመጣ ድረስ በዚህ በተለመደው እንድትጠቀሙ እንመክራችኋለን። ይህ ቪዲዮ እንግዲህ ይጠቅመዋል። በተለይ ደግሞ ስራ ፈላጊ ለሆነ ጓደኛችሁ ላኩለት። ምክንያቱም ደግሞ ስራ ፈላጊ የሆነ ጓደኛችሁ ካለ በብዛት ካርድ ይቸገራልና ይሄንን ቪዲዮ አድርሱት። በቀላሉ መጠቀም ይችላል ማለት ነው። ይመቻችሁ።